ብሎሻል እኮ በቃ የመጀመሪያውን እኮ ምንም የማውቀው ነገር የለም ማለት ነው። እዛው ላይ አፕል ማስገባት ነው። አድርገዋለሁ። በቃ አይሰጥም እኮ ለስንት ደቂቃ ነው ጊፍት የዘጋው? ንገሩና ለስንት ደቂቃ ነው የዘጋው? ቆይ ልልሽ ናይ ታይም አያሳይም። ፈንስት ተስ ያ እንትን ነው። ይሄ ላይቭ ዘግተሽ ወጥተሽ መግባት አለብሽ ይላል እንደገና። የስ ይሄን ሁሉ ታፕታፕ በትኒ ህጋቸው ነው እኮ ለስምንት ደቂቃ ይላሉ። እዚህ ግን 8 ሚኒት አታነብም። አሁን አንተ ችግር አልተማርክም፣ አታነብም። 8 ደቂቃ ይላል። 8 ሚኒት ታላቅ ወደ ጎን አርጊውና እኮ ይነግርሻል እኮ ስንት ደቂቃ እንደሆነ እና እዚህ ጋር እኮ ደቂቃ እኮ አላሳየኝም። እዚህ ጋር ያሳያልና ኢሹን አፕሪል 4 ይላል፣ ኤፕሪል 4 ይላል። አራቱን ነው የሚለው። በቃ ምንም አይነት ደቂቃ ቅብጥርስ እጅግራ አላሳየኝም። ወጥቼ ልግባ ማለት ነው ቶሎ ብዬ። እኔ እንደዛ ነው ያለኝ። አያሳይም እኮ ደቂቃውንም አያሳይም። አትንክ ያ ግዴታ ወጥተሽ ነው የምትገቢው። ግን ወጥቼ ስገባ መጥፎ ነው። ባንክ ኮፒሊንግ ሳይደረግ አንተ ፋራ ጥሩ አይደለም። እንደዛ ኮፒሊንግ ይደረግና ከዛ በኋላ ጌም እንጂ ቃራ ይዤ ልምጣ። እስከዛ ነው ኦኬ ጋስ ኮፒሊንግ ሽብላችሁ። እሺ እዚህ ጋር እስኪ አንዴ ኮፕሊንክ 5 ጊዜ ኮፕሊንክ የሮሸሽና ጎዳ 5 ጊዜ ኮፕሊንክ ያራዲዬ ልጅ ጌሙ ተመቻችሁ? ማሜ ይጫወት ሌላ ይመልከት ነው አይደል? ታየዋለህ። ጌም ማሜ ሲጫወት ሼር አድርጉ። በተለይ የታመሙ ሰዎች፣ ስራ ላይ ያላችሁ ሰዎች፣ ዲፕሬሽን ውስጥ ያላችሁ ሰዎች ያለምንም ጊፍት በነፃ ጌም እንድታዩ ያለምንም ታፕ የሚያምናችሁ ስል ቤት ውስጥ የተኛችሁ ሰዎች፣ ቤት ውስጥ ተኝተው ላሉ ሰዎች ቤተሰቦች ስልክ ገዝታችሁ ስጧቸው። የኔን ጌም ይዩት። ያ ለምን ካላችሁ ፈረንጆች አንድ የሚጠቀሙት ኮፕሊንግ ሁላችሁ ከዛ ጉድ ላይቭ ፈረንጆች አንድ የሚጠቀሙት ሲስተም አለ። ያ ምንድነው? ሰው ቤተሰባቸው ምናምን ሲታመም መጀመሪያ መድኃኒት ግሉኮስ ምናምን አይደለም የሚያዘው፣ ጀስት ፈታ የሚያደርጋቸው ነገር፣ ሪላክስ የሚያደርጋቸው በሽታቸውን የሚረሱበትን ነገር። ስለዚህ ለዛ ደግሞ ወሳኝ ነው ብዬ አስባለሁ። እንዲሁም ስራ ላይ የተጠመዱ ሰዎች፣ ዲፕሬሽን ውስጥ የገቡ ሰዎች፣ የደበራቸው ማለት ነው። እንዲሁም የደከሙ ሰዎች ሼር አድርጉላቸው። ከዚህ ውጪ ሌላ ምንም መፍትሄ የለም። ሌላ ቦታ ሀሜት ነው፣ ቁጭ ብሎ ማለት ነው። ከወንበራቸው ላይ ሳይነሱ ይሄን ዲያስፖራ እንደ ምንድነው እንደ ጀላቲ መጥባት ነው። የለም ዲያስፖራው ነቃ እኮ እንዳለ እዚህ ሰው እንዳለ። እንደውም ዲያስፖራዎች ክፍያችን ከፍ ብሏል፣ እንደውም ከአሁን በኋላ እንትና እንወጣም እያሉ ነው። ቫኬሽን ወጥተን 50,000 60,000 ዶላር እናወጣ፣ አንተ ስር ነው ቫኬሽን የምንወጣ እያሉ ነው። ጠይቁ ዲያስፖራዎች። አቤት እናቱ ስማ ያቀረቡትን ምክንያት ቲክቶክ አልተቀበለውምና ወጥቼ ቶሎ ልግባ። አይንክ ኦኬ መጣው ጋስ ማሜ ቤት ጠብቁኝ። እሺ ማሜ ቤት ጠብቁኝ። ማሜ ቤት ዌልካም ኖ ችግር የለም። ዌልካም ማሜ ቤት ጠብቁኝ። መጣው 1 ሰከንድ ቲንክ ዩ። ስንት ነው ኮፒሊንግ? 6,000 በቂ ነው። ወጥቼ ቶሎ ልግባ። አህለን ወሰህለን ይላል አባቴ። ታብ ጎዳ ፑሽ ጎዳ እንዳለ ጎዳ እንግዶቻችንን ተቀበሉ። ኮፒሊንኳን እንትን ስቶሪ ላይ ሼር አድርጉት ላይቭን። እንዲሁም እንግዶች የመጣችሁ እንግዶች ሜምበር ሁኑ። ሜምበር የቤቱ ሜምበር ሁኑ። ዌልካም ብለናል። ሜምበር ሁኑ። ነሞንዲ ድፍተኒ ሃራን መርትከ ሰኑ ሜምበሪታ
መተናል። ዌልካም ሜምበር ሁሉ ሜምበር ዌልካም፣ እንኳን ደህና መጣችሁ። እኔ የምለው ቆይ እሷ ቤት ተደግሞባችሁ ነው? ለአርጎ ልትመቱ ነው? ምንድን የምትሰሩት እሷ ቤት? ይሄ ሁሉ ህዝብ እኔ ስር ያለው ዲያስፖራ እኔን የመረጠኝ ለምንድን ነው? እናንተስ ዘገምተኛ ናችሁ? ደንቆሮ ናችሁ? የመጣችሁ እንግዶቹ ላይ እንደገባቸው ቆይ ሳትመጣ እንዴት ቢያማችሁ ነው? ቆይ እሷ ምንድን የምትሰሩት? ስቃችሁ ታውቃላችሁ?